ምን እያደረገ ነው? ራሱን ቻለ እንዴ? አይመስለኝም። ኦኬ አበደ? ገና አበደ አይመስለኝም። ሱሪ እንደለበሰ ነው። ግን ሞራን ምናልባት ግን የሆነች ኢንቪዚብል ሴት እያሳደደ እንዳይሆን። ቆይ ሳሪ የፍቅር ጥያቄውን ተቀበልሽው እንዴ? ማ እኔ ልጅት ከባዶ ኪስና ከባዶ ጭንቅላት ሲያልፍም አይነካከኝ። ያወኩት መጠየቅ ምን ሆነ ነው ማራቶን የምትሮጠው? ከዛ ከፍ ያለ የለም። በስከ ዛሬ ቆይታችሁ እኔ እዚህ ግቢ ውስጥ እንደዚህ ስሮጥ እናንተ እዚህ ጋር ቆማችሁ ባድናቆት ተመልክታችሁን ታውቃላችሁ? ባድናቆት እኮ አይደለም እያየን የነበረው። ምን እንዳሳበደ ማወቅ ፈልገን ነው። ዝም ብላችሁ ለምን ብላችሁ ጠይቁኝ። በሉኝ በእናታችሁ። ተው አትበሉኝ። አይናችሁ ለምን እያለ እሪ እያለ ነው። ምንዳዬ እዚህ ግቢ ውስጥ ስለሌለ እንደ ልብ እየሮጡ መዝናናትን ኢንጆይ እያደረኩ ነው። ኢንጆይ ያው ነው። አይራራቁም እኮ በእናታችሁ ነው። አብረን እንሩጥ ነው በእናታችሁ። ስራ የሚባል ነገር አለ። ቴዲማን ስዕል መሸጥ የሚባል ነገር አለ። ሀዊ ጠብቂ። ሀዊ ሳሪዬ እስከ ዛሬ ማድረግ የምትፈልጊው ነገር ግን በምንዳዬ ምክንያት ማድረግ ያልቻልሽው ነገር ምንድን ነው? ታውቃለህ? እስከ ዛሬ የወንድ ጓደኞቼ ቤቴ ሲመጡ ወገባቸው ሳይሰበርና ሳይፈነከቱ ኢንጆይ ማድረግ ይፈልጉ ነበር። አሁን እንደልባቸው መምጣት ይችላሉ ማለት ነው። እነሱን ታያቸው። እኔ ያለሁልሽ። እኔ በቃሻለሁ። ሌላስ? ሌላ መጣው ታንክስ ሎርድ። ያንቺን ራይስ ናፍቅ ነበር የቆየሁት። ቶሎ ቢያዊ። ተረጋጋ እንጂ መሪውን የሚጨበጠው እኮ የኔ እጅ ነው። እሺ ነው። እነ ቤቢ ግን ሀዊዬ ነዳሽ ከፊት መቀመጥ በህይወት ተስፋ መቁረጥ የምትማርበት የመጀመሪያው ክፍል ነው እያሉ ያሙሻል። እና እናንተ ተስፋ መቁረጥ አማረ? በጭራሽ። እኔ ሞቼ እንኳን ተስፋ አልቆርጥም። ሀዊ በእናትሽ በጣም ቸኩያለሁ። አፍጥኝ። ተረጋጋ እንጂ ለአደጋ የሚጣደፍ ተሳፋሪ አንተን አየሁ። ይኸውልህ ራይድ ሲሰጥም ሆነ ስታሽከረክር ረጋ ማለት አለብክ። የኔን ምክር ሰምተሽ የብቃት ማረጋገጫ በመውሰድሽ ጥንቃቄ እያደረግሽ እንደሆነ ታውቆሻል። ምክሬን ተቀብያለሁ። ትምህርቱን ግን አልጨረስኩትም። እና አሁንም መግጨትና መገጨት አብሮሽ ናቸው? ምን አለበት መንዳት ከእናቱ ወደ ተምሮ የመጣ ሰው አለ። እየገጨው እያጋጨው ለምዳለሁ። ሀዊ በእናትሽ ቢያንስ ጅንሽል ሲጨል ብላል። በሰላም አድርሽ። ሀዊ እኔ በዋና በመኪና ቀልድ አላውቅም። በእናትሽ ለጨዋታ ከሆነ ብለሽ አመጣሽው አልተሳካልሽም። ሌላ የቤተሰብ ጨዋታ አንቺ ሀዊ ተመስገን አምላኬ። ስልጠናውን ጨርሽ። ከቻልሽ ወርደሽ በታክሲ ብትሄጂ ይሻልሻል። መኪናን ጥያማ የትም አልወርድም። እንደዚህ ሆነሽ ጥየሽ መሄድ አልነበረብኝ። በጣም እቸኩላለሁ። አውጪው አምላክ ይሁንሽ። እንዴ
ራይድ ያስፈልጋል እኔ ወንድ እኔ በዚህ መኪና መሄድ አልፈልግም በገዛ ጄማ መቃብሬን ቆፍሬ ሬሳ ሳጥን ገዝቼ ራሴን አልቀብር አመሰግናለሁ ብትገባ ግን ይሻላል ወይ አንተን እኮ ነው ቀላል አውቀም ሰርቀ ያመጣኸውን ስዕል ያሬድ ይሸጥልኛል ብለህ አስበህ ከሆነ የመጨረሻ ቂል አራስዬን ያመጡት ለምሳሌ እንጂ መስራች ውስጥ በዘራችን የሚል ልታግባባኝ አትሞክር ጆሮህን አንጠልጥዬ እኔ ለፖሊስ ነው ማስረከበው ኦኬ እኔ በስርቆት አልደራደርም ትሰማኛለህ እኔ ብዙ ሰዓሊዎችን አውቃለሁ ስለው የሚያመጡ እንዳሉ ሁሉ እንዳንተ ሰርቀው እያለከለኩ ቢሮ የሚመጡ ሰዓሊዎች አሉ ኦኬ እዚህ ሲመጡ ምንም ማድረጋቸው ይመስላል ስዕሉን ተቀብለ ቼክ የምቆርጥላቸው ይመስለኛል ለሰዓሊዎቹ ለእንዳንተ አይነቱ ሞላጫ ሌባ ደግሞ ፖሊስ ደውዬ እጠራለሁ ኦኬ አረ ያሬድ ይሁን ለምን መሰለህ እና እሷን ሽሽት ነው እንደዚህ ልብስ ይጠፋ ድረስ በሩጫ እንደ ሌባ የገባው እየነገርኩ ህይወቴን ለማዳን ስለኮ ነው በየመንገዱ ተሯሩጫ አምልጫት የመጡት ጦሰኛ ነገር እሺ ቆይ አሁን በነገርከኝ ያነዳር ችሎታው አንተን ፍለጋ እዚህ ህንጻ ውስጥ ከነ መኪናዋ እንደማትገባ ምን ዋስትና አለ ለሱ እንኳን አታስብ መኪናዋ ሁለተኛ ፎቅ የመውጣት አቅም የላት መንገድ ላይ ራሱ እኮ በመከራ ነው የምትነደው ኦኬ ሰርቄ ሰውን ሲየን ያመጡት እስኪ እናየው ለምንድን ነው ግን ሐሳብ የምትደጋግሙት ይሄ ስዕል ከ3 ቀን በፊት በሌላ ሰዓሊ ተስሎ መጥቶ ተሽጧል አራቱ ያሬ ተሳሳለ ይሄን አይዲያ ነው አይደለም እኔ የምለው አዲስ አይዲያ ጠፋ ተንጠፈጠፈ ያሬድ ይወል ዋጋ ለማጣጣል ምናምን እየሞከርክ ከሆነ አትድከም ዝም ብለህ አልገዛም በለኝ እንጂ ይሄን ሐሳብ ኖ የዋጋው ጉዳይ አይደለም ከስተመሮቻችን አዳዲስ ፈጠራ ይፈልጋሉ አውቃለሁ አታውቅም ለምንድን ነው የምትኮራረጁት አንዱ የሳለውን ጥሩ አይዲያ በጥሩ ዋጋ እንደሸጠ ስታውቁ ከየት መጣችሁ ሳትባሉ ትኮራረጃላችሁ አይደለም እኮ ሰማኛለህ እንደው በየመንገዱ ዝም ብለው ሴት ማሳደድ አይደለም ድንግል የጥበብ ሥራ እንፈልጋለን ኦኬ ይሄን ስዕል በቅርቡ ነው ለሆነ ኤምባሲ የሸጥኩት ኦኬ እሺ ሳሊው ማን ነው እሱ ያስኬዳል የሰረቁት ከማን ነው ያስኬዳል ያ ይስሐቅ ተኩል ይባላል ኦኬ ይስሐቅ ሌባ ልጅ ትሰማኛለህ ድንግል የጥበብ ሥራ ነው የምንፈልገው አዎ ድንግል እንዴ ድንግል መሆን አለባቸው የጥበብ ሥራዎች ምንድን ነው አላበዛችሁትም ምን እንዳይለም ብላችሁ ግቢውን በአንድ እግሩ ታቆሙ ነው ቴሌማል ይልቅ
ቴፑን ክፈተውና ተቀላቀለ። በእናት ይገርማል ቤቢዬ፣ እንደ ዛሬው ተመችቶኝ አያውቅም። ነፍስ እኮ የሆንክ ልጅ ነህ። ሳሪዬ አንቺም እኮ ነፍስ የሆንሽ ልጅ ነሽ። ለምን ገብተን የሚገርም ጨዋታ አላሳይሽ? ገና ለገና ሁለት ወመኖች ተስማማችሁ ተብሎ ግቢው እንደዚህ መበጥበጥ አለበት? ይቅርታ ጋሽ ምንዳዬ። ትንሹም እንደ ዛሬ ገና ከሳርዬ ጋር በስማማ መተህ ትበጠብጠኛል? አንተ ዝም በልሽ። ያ ሌባ ጓደኛ ቤቱ የት ነው? የትኛው? እኔ በጣም ብዙ ሌባ ጓደኛ ነው ያለኝ። ይሄ ይሳቅ የሚባለው እንዴ? ይሳቅ እኮ ታዲያ ሌባ አይደለም ሰዓሊ ነው። ታዲያ ለምንድን ነው ባለፈው ስታመጣ ሰራ የነበረውን ስልክ ኮፒ አድርጎ ወስዶ የሸጠው? የሰው ሀሳብ ኮፒ ማድረግ ልዩ ችሎታው ነው እንዴ? አንተን ግን እንዴት ነደፈ? ባለፈው ቤቴ ስታመጣው ነው። እሺ አሁን ምንድን ነው የምትፈልገው? ቤቱ ሄደን ልክ ልኩን ልንገር? መንገር አይደል፣ እሱን ማውለቅ ነው የምፈልገው። ቴዲ ማን እውነትም የጋሽ ምንዳዬ መንፈስ ውስጥ ገብቷል። እሺ ጥርሱን አውልቆ ጠብቀኝ። ግቢ ውስጥ ከመግባታችን በፊት ግን ውሻ የለም አይደል? ምንም ነገር የለም። አይዞህ አትንቦቆቅ። እንደገባ አፈር ከድሜ እናበለዋለን። በቃ ግን እንዴት ነው የምንመታው? ገና በሩ እንደከፈተው አንተ አፍንጮን ትለዋለህ። ከዛ እኔ ዘልዬ ወገቡን ይዤ እገባለሁ። ምን ከዛስ አለው? የገዛ ግቢ ውስጥ አፈር ከድሜ እናበለዋለና። ዝግጁ መሆናችን እታች ዝግጁ ቀብር ነው ዛሬ። አይ ቤቢ ቴዲ ሰላም ነው? አሁንም እየሰረክ ትሸጣለህ እንዴ? የሰው አይዶል ወስደህ ትሰርቃለህ? አይዲያ እንዴ እንደማደም ተባብለን አይደል እንደ መጣ ነው እዚህም ታረበኛ። ምንድን ነው የምታወሩት? አንተ አንድ ሙያ ውስጥ ሆነን የሰው ሀሳብ መስረቅ አይደብርም? አረ በእናታችሁ ስሜን አታጥፉ እንዴ! ምን የሚጠፋ ስም አለና ነው? እኔ ስሜንም ሰርቀ ነው የሚሆነው። የጥበብ ኩራጅ ሌባ። እኔ የማንም አይዲያ ኢሚቴት አላልኩም። አንተ በእናትህ አትዋሽ። ምን ይመስላል በእናታችሁ? አንተ በእናትህ እውነቱን ነው አትዋሽሽ። ስንት ገንዘብ የሚያገኝበትን ስራ እኔ እንዳይጋብዘኝ አይዶሉን ሽጥ። አይዲያ ቴዲማ ሰውዬው ምንም ላገኘው አልቻልኩም። ለምን አንተ አፍንጫ ውስጥ ነው ነው ሸራሳሁ? ቆይ ከኔ ጋር መደባደብ ምናምን ፈልጋችሁ የመጣችሁት? ጥያቄ አለውን ሆን ብለን አስበንበት ነው የመጣ ነው። ምን ችግር አለ? እኔ ለምን ግቢ ገብተን አንደባደብም? እንዴት ነው? በነጠላ ነው በግሩፕ ነው ምን የፈለጋችሁት? ወደ ግቢ ታላቅታለህ እንዴ? ምን ለምሳሌ ይኸውልህ ይሄን ስለ ራሱ ሰርቃ ይወጣል። ቴዲማ ተመለስ። እኔ በቃዋለሁ። ሂድ በቃ ቤት ሂድ ወደ ቤት። አንተ እረፍት አድርግ። ሂድ ይጮህ ወንድ ልጅ በለው። የዘመናት የድብድብ አምሮቴን ነው የምወጣብሽ ቤቢ። ሁለተኛ ቴዲ ቤት ድርሽ ትላለህ። ቤቢሻ ምን ስሜን ትጠራዋለህ? ና አግዘኝ ልጅ ና ቤቢሻ። እንዴ ቀልድ አታውቅም እንዴ? ትንሽ እንሂድ። ሰላም ኪሴ። ኦኬ የግሩፕ ድብድብ ነው አይደል የምፈልጉት? ኦኬ ይኸው ሜዳውን ፈረሱም ይኸው። ሬሳቃችን አትፎግሬ እንዴ? ጀለሶች አይደል እንዴ? እኮ ጀለሳሞች አይደል? ቢስነሽ ግን ይሳቂ አንተ ውሻ የለህም ብለኸኛል ነበር። እንዴት እነዚህ ከውሻ የባሱ አንበሶች አይደል? ውሻማ አንበሶች ናቸው። ለማንኛውም ራስህን አድንሽ። ሳታዛልቀኝ ይዤ መጥቼ ልታስበላኝ ነው። ጥያ አልሄድም። ተጋግዘን ማፈር ምን በለሽ።
የዚህ ነው ያለ ጄ በሽተኛ ነው ይሁን እኔ በቅቶኛል። ቴዲ ምቱት ገና መች መታንህና ገና አልተመታም። ጎመን በጤና ነች ማማ ቴዲ ማለት ለማንኛውም ቀብረን አልቅሼ ቀብራለሁ። ይሄን ግን አልችልም ብቻ አንቻለሁ እንዴ ማለት ያ እሺ ዋናው ይሄ ነው። ይሄን ቀጥሉት። እሺ የጥበብ ሰው ግን በጥበብ ሰው ይጨክናል። እሺ ሃይ ዛኪ፣ ሰላም ነው? 3 ቀን ሆነን እኮ እና ቢሆንስ ለእኔ ጊዜ ታጣለህ? ጨዋታውን ስለተከለከልክ አኩርፈህ እንዳው ቤቢ፣ ከጋብቻ በፊት ምንም አይነት ንክኪ የለም። ዛኪ አንዴ መልሽ ልደውልልህ። የጋሽ ምንዳይ ሜዳ አስመልክቶ ነው እስካሁን የምትሮጠው? አቡዬ ከጋሽ ምንዳይ የባሱ ደብዳቤዎች ነው የመጡብን። ደግሞ ሌላ ደብዳቤ ሊቀመንበር ተቀጠረብን። እነዚህ ሳይምጡብን ደብዳቤዎቹ ቴዲ ምን አደረጉት? በእርግጥ አሁን ምን እያደረጉት እንደሆነ አላውቅም። እርግጥ እኔን አንዴ ይዘው እንዳፈረጡ ነው ያመለጥኳቸው። ቴዲ ግን በሩን ዘግቶ አቡዬ ሳይጭር አይቀርም። እርግጥ ደውሎ ሬሳኑ ሰድ የሚሉኝ ይመስለኝ። ወይኔ ጎድዬ እሺ በቃ ጎበዞች ናችሁ። አሁን ገና ነው ጉብዝናችን የታወቀ። አንተኛው ሳሊ መሆናችንም እሺ፣ እናንተም ቦክሰኛ መሆናችሁ በምን ምክንያት? አንድ ሰው እንደ ወፍ አጥምዳችሁ ስለደበደባችሁ የቦክሰኝነት አቅማችሁን ገነባችሁ ማለት አይደለም። እርግጠኛ ነህ? እርግጠኛ አይደለሁ። እሺ በእናታችሁ ለለምናችሁ በቃ ተው። ጊዜያችን ለምን አትስለንም? ከዚህ ጥሩ ሀሳብ የምታገኝ አይመስልም? የስ አሪፍ አይዲያ። እናንተ ሁለታችሁ አሳ አስጋሪ፣ አንተኛው ደግሞ አሳ ነባሪ መስላችሁ ነው የታያችሁ። ኧረ ተው ግን ይሳቅ፣ ተው ግን አሁን በየትኛው ሳይንስ ነው አሳ ነባሪ እነሱ አሳ አስጋሪ ሆነው የታዩ? አሁን ገና ለምን ድንግል የጥበብ ስራ መስራት እንደማችል ገባ። እሺ ለድንግል ጥበብ ይሄ እንዴት ነው? እስካሁን ያልተደበርኩበትና ቀይረኝና ሬዛክ ተው ግን ተው ግን የጥበብ ሰው አይደለ ግን ተው ግን አይዞ አስፈላጊውን ኃይል ይዘን መተናል። ቤቢ ገደሉኝ እኮ። ዛሬ የግቢ አኬል ዳማ ነው የሚሆነው።
ማናችሁም እንዳትንቀሳቀሱ። እኔ ነኝ። ኧረ እኔ ነኝ። ከዚህ በኋላ ለዘመናት ወይኔ ስቆይ ብርታት ሊሆነኝ የምችለው አሁን የምሰማው የአንቺ ድምፅ ብቻ ነው። ጠበቃ ነኝ ትላለህ እንዴ? እና ካንተ ምን ፈልጌ ነው የምደውልልህ? ደነስ